ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታም አይሆን ነገርም እንድታወራም አልፈልግም። የእናንተ ነገር የእናንተ ጊዜ አጥተዋል። የእናንተ ጊዜ እናንተ ምንም ያመጣችሁት ፋይዳ የለም። አብርሃምና ጋሽዬ ቡዝዬ በአብርሽና በሩታ ህይወት መሀል ገብታ እያደረገች ያለውን ነገር ከዚህ በኋላ እንድታቆም እንዳስጠነቀቋት ሰምቻለሁ ማለት ነው። ቡዝዬ ከዛ ባሻገርም ከዚህ በፊትም ማለት ነው ከሄርሜላ ጋር ሆነው በአብርሽና በሩታ መሀል እርቆች ሊፈጠሩ ሲሉ ያንን እርቆች ከጀርባ ሆና ስታደናቅፍ እንደነበር ተደርሶባታል ማለት ነው። ይሄ ደግሞ አስፈላጊ አይደለም። በቃ ወንድምሽ ወንድምሽ ነው። ግን ደግሞ ወንድምሽ እውነት ነው የፈለገውን ነገር የመምረጥ መብት ይኖረዋል። ግን ደግሞ መተሽ እዚህ ጋር ሩታ ላይ ጫና የማድረግ ምንም አይነት መብትም እንትንም የለሽም። እኔ በጣም በዝምታ እየታለፍሽ ስለሆነ ይመስለኛል ይህንን ነገር በተደጋጋሚ እያደረግሽ ያለሽው ማለት ነው። በቃ የምታደርጊያቸው የምትሆኛቸው ነገሮች ፍጹም ስህተት ናቸው። ለዛም ይመስለኛል ዛሬ ላይ አብርሃም ከዚህ በኋላ ሩታን ሄደሽ እንዳታወሪያትና በየትኛውም አይነት መስመር ከሩታ ጋር እንዳትገናኝ ያስጠነቀቀሽ ማለት ነው። ይህንን ደግሞ ለአንቺ ጋሽዬ ከዚህ ቀደም ነግረውሽ ነበረ፣ ግን ልትሰሚያቸው ፈቃደኛ አልነበርሽም። ዛሬ አብርሽን ደውለው ተቆጥተውት ከዚህ በኋላ በእሱና በሩታ መሀል በሚከሰቱ ነገሮች መሀል ላይ ሄደሽ ሩታን እንዳታናገሪያት ተነግሮሻል ማለት ነው። ይሄ መሆን ያለበትም ነገር ነው በነገራችን ላይ። ምክንያቱም አንዳንድ ሰው ንግግርም የማያውቅ ሰው አለ። በቃ አለ አይደለ? አዎ ወንድምሽ ነው። አዎ እንደ ወንድም ልትቆረቆሪ ትችያለሽ። ግን ደግሞ ለወንድም መቆርቆር ማለት ይሄ እንዳልሆነ በደንብ ልታቂ ይገባል ማለት ነው። አንቺ ከነሱ አንድ ስቴፕ በልጠሽ ሄደሻል። አንድ ስቴፕ የተሻል ሰው መሆንሽን በኑሮሽ በደንብ አሳይተሻል አይደለ? ቢያንስ ትዳር ይዘሽ ከነሱ በተሻለ መልኩ ልጆችን ወልደሻል ብዬ አስባለሁኝ እና አንቺ እነሱን እንደማስተማር ጭራሽ እነሱን የሚያጠፋ ወንድምሽን የሚያጠፉ ተግባራቶችን ነው እየፈጸምሻለሽ። ለዚህ ደግሞ ከሄርሜላ ጋር ሆነሽ ያደረግሻቸው ነገሮች አሁን ላይ መውጣት ጀምረዋል። እንደዚህ ስትንገበገቢ የነበረበትና አብርሃም ተመልሶ ሩታ ጋር እንዳይመጣ ስትፈልግ የነበረበት ዋነኛው ምክንያት ከጀርባ የሆነ ያደረግሽው ነገር እንደነበር በደንብ እኔ ትላንትና ተገልጦልኛል። ምክንያቱም ልክ አይደለሽም። በቃ እየሆንሽ ያለሽው ነገር ልክ አይደለም እና አሁን ይሄ ነገር መውጣት ጀምሯል። ይሄ ነገር ደግሞ እነ አብርሽም እነ ጋሽዬ ጋርም እንዲደርስብሽ የፈለግሽ አይመስለኝም። ለዛ ነው የሆነ ነገር በተፈጠረ ቁጥር የሆነ ነገር ኮሽ ባለ ቁጥር እየመጣሽ ሩታን የመምታት እቅድ ይዘሽ እየመጣሽ ያለሽው ማለት ነው። ለዚህ ደግሞ ዴቭ ባለማወቅ እየተባበረሽ እንደሆነ ነው የማስበው ማለት ነው። ዴቭ ነገሮችን በእርጋታ ነው በቃ እኔ እርቅን የሚፈልግ ሰው ነገሮችን የሚያስተውል ሰው እንደ ዴቭ ነው መጥቶ የሚያደርገው ማለት ነው። አንዳንዴ የእሱም አመጣቶች ትክክል ላይሆኑ ይችላሉ። ምክንያቱም ወንድማችሁን መስመር ሳታስይዙ መታችሁ ወንድማችሁ የሚያደርገውን ነገር እንትን ሳትሉ መታችሁ ሩታን የመናገር መብት የላችሁም። እሷ ወንድማችሁን እንጂ እናንተን አይደለም አይደለ ያገባችሁ። ከወንድሟ ጋር የተፈጠረ ነገር ካለና እርግዝና ከተፈጠረ ወንድማችሁን ሄዳ የማናገር መብት አላት። እናንተ ምን ቤት ናችሁ ነው? ሲፈጠር እኮ እንደውም እናንተ ናችሁ አይደለ ሌሊት ላይ የደረሳችሁት ተደፈርኩኝ ምናምን እኮ ብሏል። እርግዝናው ሊፈጠር ላይፈጠር የሚችልበት ምንም አይነት ምክንያት የለም እና በቃ ካረገዘች አረገዘች ነው፣ እግዚአብሔር ይመስገን ነው። አንቺ በዚህ ልክ እንደዛ ልትሆኚ እንደዛ መሆን የለብሽም። የመሬን ነው የምልሽ። ነገ ይሄ አብርሽ እኮ ምናልባት ከሩታ ቢለይም ሌላ ተጨማሪ ህይወትን መኖር ይችላል። ከሄርሜላም ጋር ሊኖር ይችላል። ነገ ከሄርሜላም ጋር ችግር ሲፈጠር እንደዚህ አይነት ጣልቃ ገብነቶችን እንደምታሳዩ ነው እንትን የሚለውና አንዳንድ ጊዜ ትዳር ውስጥ አላስፈላጊ የሆነ ጣልቃ ገብነት አያስፈልግም። ምናልባትም ከዚህ ቀደም ካሜራ ላይ መምጣት ባይችልም በአብርሽና በሩታ መሃል አላስፈላጊ ጣልቃ ገብነትን ታደርጋላችሁ። አሁን ሩታም አፍንጫዋ ላይ ስለደረሰ የአንቺን ነገር ከዚህ በላይ መቀበል እንደማትፈልግ ተናግራ ብሎክ ስላደረገች ነው የዚህን ያክል ተንጨርጭረሽ የእሷን ህይወት ለማበላሸት የዚህን ያክል እየተሯሯጥሽ ያለሽው ማለት ነው። ሌላውስ ሌላ ነው። ግን ምንም ቢሆን ሴት ነሽ። ምናልባትም የሴት ልጅ እናት ልትሆኚ ትችያለሽ። አይዶ ነው። ስለ ሂስትሪሽ ብዙ የማውቀው ነገር የለም። በባለፈው እንደወለድሽ አውቃለሁኝ። ግን ደግሞ ምናልባትም ሴት ልጅ ሊኖርሽ ይችላል። ነገ እቺ ሴት ልጅሽ ምን አይነት እድል እንዳላት አናቅም። ሁሉም የየራሱን እድል ይዞ ነው የሚፈጠረው። የምሬን ነው የምላችሁና እድላችን በተለይ ደግሞ የሴት ልጅ እድል አስቸጋሪ ነው። ሀብታም ስለሆንን በኢኮኖሚ የተሻለ ስለሆንን
ደና ባል ታገባለች ምናምን ማለት አይደለም። ደና ቦታ ትወድቃለች ማለት አይደለም። ነገ የኔም ልጆች እንደዚህ አይነት ነገር ሊያጋጥማቸው ይችላል ብለን ዛሬ ላይ ለልጆቻችን መጥፎ ነገር እንዳይቀመጥ ማድረግ መከላከል መቻል እንዳለብን እንደኔ ይሰማኛልና ይሄ ነገር መስተካከል አለበት ብዬ አስባለሁ። ሰላም፣ እንዴት ናቸው የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል ዋዜማ በሰላም አደረሳችሁ ማለት ፈልጋለሁኝ። እንግዲህ ዛሬ ያው ኢትዮጵያ ላይ በጣም ጉዶች የሚበዙበት ቀን ነው። ያው በውጭም ያላችሁ እረፍት ትወጣላችሁ እንደየአቅማችሁ በዓልን ለማክበር ተፍተፍ እንደምትሉ መረጃው ስላለኝ ሁላችሁንም እንኳን ለዋዜማው አደረሳችሁ፣ እንኳን ለትንሣኤ በዓል ዋዜማ በሰላም አደረሳችሁ ማለት እፈልጋለሁ ማለት ነው። ወደ ሀሳባችን ስንመለስ የመሬን ነው የምላችሁ። አሁን አሻራው አብርሽ እየፈጠርክ ያለው ክፍተት እንደዚህ አይነት አጋጣሚ ላይ ይታያል ብዬ ነው የማስበው። ነገ ልዑል ያድጋል። በዓልን አንተ የሌለህበት ቤት ማክበር ምን አይነት ከባድ ሊሆን እንደሚችል እየገባህ አይመስለኝም። ለዛም ነው በስሜትህ አትነዳ እያልኩ ደጋግሜ ለማውራት የምሞክረው ማለት ነው። ምክንያቱም ህፃናቶች እርስ በርስ ተሰብስበው እንደሚያወሩ ታውቃላችሁ አይደለ? አባቴ ይሄን አደረገ፣ አባቴ ይሄን ይዞ መጣ፣ አባቴ ነው ነገ እኛ ቤት በግ የሚያርድልን ምናምን። ይሄ ነገር መቅረት ማለት ለልጅ ስለንቦና ቀላል ነገር አይደለም። በቃ በተቻለ መጠን ልጆች ያሉበት ትዳር እንዳይፈርስ የሚፈለግበት ትልቁ ምክንያት ይሄ ነው እና እንደ ቡዝዬ አይነት ሰዎች ደግሞ በዚህ ልክ ትዳርን ለማፍረስ ባልን ከሚስት ለመለያየት እንደዚህ የሚደክሙ ከሆነ ደግሞ እጅግ በጣም አስቸጋሪ እንደሆነ ነው የሚታየው ማለት ነው። ትንሽ ጠና ብለዋል፣ ኑሮን አይተዋል፣ አንዳንድ ነገሮችን አይተዋል። በትዳር ውስጥ እኮ ቀላል ነገር አይደለም የሚታለፈው። የምሬን ነው የምላችሁ። ትዳር ውስጥ ሲታለፍ በጣም ብዙ ግጭቶች ይኖራሉ፣ በጣም ብዙ ነገሮች ይኖራሉ፣ በጣም ብዙ ማጣቶች ይኖራሉ፣ በጣም ብዙ ደግሞ ማግኘቶች ይኖራሉ። ያንን ነገር ባላንስ አድርገን የምናልፍ ከሆነ እዚህ ጋር ሚዲያ ላይ መጥተው ብዙ ጊዜ ጥንዶች የሚያሳዩት ነገር አለ። በጣም ቤስት የሚባለውን እንትናቸውን ነው አምጥተው የሚያሳዩአችሁ ማለት ነው ለእናንተ። የምሬ እንደውም የእነ አብርሽ ሳይሻል አይቀርም። ቢያንስ ግጭታቸውን ያሳያቸዋል፣ ቢያንስ የሆነ ነገራቸውን ያሳያቸዋል። ግን ሌሎች ካፕሎች ብዙ ጊዜ መጥተው የሚያሳዩአችሁ ምቾታቸውን፣ ደሎታቸውን፣ በቃ አለ አይደል የሆነ ደስ የሚለውን ፓርታቸውን ነው የሚያሳያችሁ። የሆነ ጥላቸውን፣ ጸባቸውን ምናምን ከኋላ ነው ለመደበቅ የሚሞክሩትና ትዳር ውስጥ በጣም ብዙ ነገሮች እንዳሉ መረሳት የለበትም እና ይሄንን ነገር ያሳለፈ ሰው ዛሬ በሰው ትዳር ላይ መጥቶ የዚህን ያክል ሲፈርድ ማየት እጅግ በጣም ያሳዝናል። በቃ ምንም ነገር ተፈጠረ ሩታ ከአብርሃም ካረገዘች አንቺ በዚህ ልክ መተሽ ሩታን የመናገር ሞራል የለሽ። ምን ፈልገሽ ነው ምናምን እንዴ? የአብርሃም ስኬት እኮ የመጣው ከሩታ በኋላ ነው። እግዚአብሔርን እውነቱን እንነጋገር ከተባለ የአብርሃም ስኬት የመጣው ከሩታ በኋላ ነው። እችን ልጅ የሆነ ነገር ፈልጋ እንደመጣች ነገር አድርገሽ እንደዚህ አበሻቅጠሽ ማውራት እጅግ በጣም ያስጠላል። እኔ የሩታ እህቶች ስራችሁ ምን እንደሆነ እየዘነጋችሁ አይመስለኝም። እህታችሁን ምንም ፕሮቴክት እያደረጋችሁ አይመስለኝም። ለዛም ይመስለኛል እች ልጅ በተደጋጋሚ እየመጣች እህታችሁን የምታበሻቅጠው፣ እህታችሁን እንደፈለገች የምትናገረው ማለት ነው። አንዳንድ ጊዜ ትዕግስትም ልክ አለውና ለአንድ ሰው ተገቢውን የሆነ ምላሽ መስጠት የማንችል ከሆነ ሁሌ ያ ሰው መጥቶ እንደፈለገ ነው ሊፈነጭብን የሚሞክረውና ቡዝዬን በጣም ከልክ ባለፈ ትዕግስት እየተመለከታችሁ እንደሆነ ነው የምረዳው። ያንንም ነገር ፍራቻ ይመስለኛል ጋሼም ሆነ አብርሽ ከዚህ በኋላ በአብርሽና በሩታ መሀል በሚፈጠሩ ጉዳዮች ላይ መታ ማንኛውንም አይነት ንግግር ከሩታ ጋር እንዳታደርግ ያስጠነቀቋት ማለት ነው። አይሚን አላቅም፣ ተቀበላቸው አትቀበላቸው አላቅም። ሲመስለኝ የቤቱ ታላቅ ልጅ እንደሆነች ነው እንደኔ እየተረዳ ያለሁትና አንዳንድ ጊዜ ታላቆች እጅግ በጣም አስቸጋሪ ናቸውና እኔ አውቃለሁኝ። እኔም እህት አለችኝ ታላቅ እህትና አለ አይደለ ስንነካ እንደማይወዱ አውቃለሁኝ። ስንነካ አይወዱም፣ ግን አንዳንድ ጊዜ በቃ ልክ አይደለም ነው። እነሱም ህይወት እስካላቸው ድረስ እዚህ ጋር የተፈጠረ ያለውን ነገር ወደ ራሳቸው አምጥተው መመልከት መቻል አለባቸውና ያ ነው ብዬ አስባለሁ። ለማንኛውም የጋሽዬንም የአብርሽንም እንትን ሰምተሽ ይሄንን ነገር የምታቆሚ ይመስለኛል። ያሉትን ነገሮች አብረን ለማየት እንሞክራለን። ምሽት ላይ እንደተለመደው ቪዲዮዎች ሲለቀቁ መተን ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።